እነዚህ ደግሞ መንገድ ላይ ነው የሚያደርጉት። ዳስጣል ብለው ነው የሚጀምሩት። እንግዲህ አሁን እነዚህ ተፈቅዶላቸዋል፣ ፖሊስ ይጠብቃቸዋል፣ ደህንነት ይጠብቃቸዋል፣ ስውር ኃይሎች ይጠብቋቸዋልና ሰዎች አስጩሁብን እንጂ ሲሏቸው እነዛን ሰዎች ፖሊሱን ሊያስራቸው ይችላል። በታክሲ ማቆሚያ በአውራ ጎዳና ላይ ይሁላ የኦሮሞ ጎረምሳ ነው። ይሄ ደግሞ የኦሮሞ ጎረምሳ ቄሮ ነው። እስቲ እንስማቸው። የዳስጣል መንፈስ ተወጋይ እኛ የወንጌል አማኞች ሕያዋንን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም፣ ወደፊትም አትሞትም። ኢየሱስ ሕያው ነው፣ እኛም ሕያዋን ነን። ሁለት ነገር የታዘብኩት የቴዲ ዘፈን መምጣት ብዙ ኦሮሞዎችን አማርኛ እንዲናገሩ አድርጓቸዋል። በእውነት በጣም ደስ ያለኝ አማርኛ እንዲናገሩ አድርጓቸዋል። ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶውን ለቁራዎች እንተዋለን። ይሄ ደግሞ ሐዋርያው ዘላለም ይባላል። ሐዋርያ ነኝ ብሏል። ከ12 ሐዋርያት ውጪ እንግዲህ ሐዋርያ ነኝ ያለ ሰው ነው። በጣም ነርቡን የተነገረው ሁለቴ ነው ወደ ሚዲያ የመጣው እና ባለፈው ጊዜ በመስቀል አደባባይ ላይ የተናገረውን ሰምታችኋል። ከዛ አብይን ደግሞ ራሱ እግዚአብሔር መንፈስ ቅዱስ ኢየሱስ ክርስቶስን የላከው አብይን መቃወም ኢየሱስ ክርስቶስን መቃወም ነው ብሎ አብይን ሐሳይ መሲህ ኢየሱስ አድርጎ የተናገረው ሰው ነው። እሱም ሲናገር ሰማሁት። ደቡብ ምንድነው የኛው ግን እኔ አላወኩም። በእውነት ሐዋርያው ዘላለም በፊት ጥቁር ነበረ። አሁን ከ8 ዓመት በኋላ በጣም ትንሽ ፈካ ብሏል። ጠይም ነው ግን አሁን ወደ መቅላቱ ላይ እየሄደ ነው እና የሚገርም ጌታ ነው። እስቲ እንስማው። ድንኳን አንጥል። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። እኛ ታላቅ ሀገር ይኖረን። እኔ እንደ ድሮ እንዲኖርም አልፈልግም። እኔ ፊውቸር ነኝ የእውነት ማለት ነው። አንደኛ ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። በፓርቲ ደረጃ ይመስለኛል የወረደው። አጠራጠር እናደርገዋለን። ዝርዝሩን ሰሞኑን እመጣበታለሁ። ለብቻው መርሃ ግብር ይዤ እመጣበታለሁ እና የድሮ ስርዓት መናፈቅ ምን ችግር አለው? የድሮ ኢትዮጵያ ትራንስፖርቱ ርካሽ፣ ቤቱ ርካሽ፣ ምግቡ ርካሽ፣ ኑሮ ርካሽ፣ ትምህርት ቤቱን ገብተው የሚማሩበት ሰዎች አዋቂዎች፣ ዶክተሮች፣ ኢንጂነሮች ሆነው የሚወጡ ናቸው። የበፊቷ ኢትዮጵያ እንደዚህ አጭበርባሪ አልበዛባትም፣ በጌታ ስም የሚነግድባት አልበዛባትም እና የበፊቷ ኢትዮጵያ ባትናፍቅ ነበር። እንኳን የበፊቷ ኢትዮጵያ የመለስ ዜናዊ ስርዓት አሁን የሚያስናፍቅበት ደረጃ ነው የደረሰው። የሚያስናፍቅበት ደረጃ እኛንን የምንመራው ካላችሁ በኋላ ወንጌላውያኑ ኡስታዞቹ እንግዲህ ኢትዮጵያ የገባችበትን እያየን ግን ምናቸውን እንደነካ ነው ግራ ይገባኝ። ፓስተሮቹ የሃይማኖታዊ መንግስት እንደሆነ እያሳዩ ያለው አሁን የኢትዮጵያ ውስጥ ያለው መንግስት ሃይማኖታዊ መንግስት፣ እሱም ደግሞ የፕሮቴስታንት እና የእስላሞች ቅልቅል መሆኑን እያሳዩን ነው ማለት ነው። ይቀጥላል። ሌላውም ደግሞ ይመጣል። ሰምታላችሁ። ተካተካ አድርግልኝ። ሆን ተብሎ እንደሚነገራችሁ በዘፋኝ በአርት በግጥም ብዙ ነው መንገዱ ቋንቋ። እንግዲህ እኛ ሁለት ምርጫ አለን። አንደኛው ምርጫ እንደነዚህ አይነት ስራዎች ገንዘብም ጊዜም መድበን እየተከታተልን የሚታሰረውን እያሰርን የሚቀጣውን እየቀጣን ብርም እየበተን ዝም ማሰኘት አንዱ መንገድ ነው። እነዚህ ደግሞ መንገድ ላይ ነው የሚያደርጉት። ዳስጣል ብለው ነው የሚጀምሩት። እንግዲህ አሁን እነዚህ ተፈቅዶላቸዋል፣ ፖሊስ ይጠብቃቸዋል፣ ደህንነት ይጠብቃቸዋል፣ ስውር ኃይሎች ይጠብቋቸዋል እና ሰዎች አስጩሁብን እንጂ ሲሏቸው እነዛን ሰዎች ፖሊሱን ሊያስራቸው ይችላል። በታክሲ ማቆሚያ በአውራ ጎዳና ላይ ይሁላ የኦሮሞ ጎረምሳ ነው። ይሄ ደግሞ የኦሮሞ ጎረምሳ ቄሮ ነው። እስቲ እንስማቸው።
የዳስታን መንፈስ ተወጋይ እኛ የወንጌል አማኞች ሕያዋንን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም ወደፊትም አትሞትም ኢየሱስ ሕያው ነው እኛም ሕያዋን ነን ሁለት ነገር የታዘብኩት የቴዲ ዘፈን መምጣት ብዙ ኦሮሞዎችን አማርኛ እንዲናገሩ አድርጓቸዋል። በእውነት በጣም ደስ ያለኝ አማርኛ እንዲናገሩ አድርጓቸዋል። በአማርኛ መግለጫ እንዲሰጡ አድርጓቸዋል። ይሄ ብቻ ሳይሆን 20 ሚሊዮን ብር ነው የተከፈለው። የቴዲን የሚቃወም ዘፈን በ20 ሚሊዮን ብር በአማርኛ ሰርተዋል እና ለአማርኛ ቋንቋ እድገት የቴዲ መምጣት በጣም አስተዋጽኦ አድርጓል። በእውነት ብዙ ኦሮሞዎች ዘፈኑን ሰምተውታል፣ በጣም ወደውታል፣ በጣም አክብረውታል። ለመውደድና ለማክበር ምልክቱ ነው። በዛው ዜማ በዛው በቴዲ ዜማ ግጥም ጽፈው ዜማ ሰርተው እያስደመሩ ነው። እንቀጥላለን። ይሄኛው ሰውዬ አላስቻለም፣ ተመልሶ መጣ። አዳነች አበቤ ቢሮ ነው የሚሰራው አሉ። በጣም እንትኖናል አሉ። አሁን መጣ። እዚህ ጋር እንደምታዩት ጠቆር ብሏል፣ ግን ለመቅላት እየሞከረ ነው ሐዋርያው ዘላለም እና አሁን መጣ። በደምብ ላብራራ ብሎ ማለት ነው። ሰሞኑን እንዳየነው አንድ ዘፈን ተዘፈነ ብሎ ኮንፊውዥን ውስጥ የሚገባ ማህበረሰብ ነው የሚሆነው። ለምሳሌ አሁን ቴዲ አፍሮ ዘፈን ለቀቀ። ይሄ የለቀቀው ዘፈን ላይ አስተሳሰባዊ ዓለም የሚያውቅ ሰው ቴዲ አፍሮ ከምን ሐሳብ ዘፈነ ብሎ ይጠይቃል። ከዛ የቴዲ አፍሮ ያስተሳሰብ ውቅር ምን አይነት ስለሆነ ነው ይሄንን የዘፈነው ይላል። ቀጥሎ ቴዲ አፍሮ ምን ሐሳብ መናገር ስለፈለገ ነው ሐሳቡን በግጥም አርጎ ምን አቺቭ ማድረግ ፈልጓል፣ ምንድነው ማድረግ የፈለገው፣ ምን ማምጣት ፈልጎ ነው ብሎ የማርቆስ ወንጌል ላይ የለም፣ የማቴዎስ ወንጌል ላይ የለም። ሙዚቃን ለመተንተን ደግሞ ቢያንስ ሰርጸ ፍሬ ስብሐት መጥቶ ከዚህ አንግል ሊሆን ይችላል ቢል የዛ ባለሙያ ነውና በጣም ፓስተሮቹ በጣም ያሳዝኑኝ በእውነት። የሆነ ግን የተነካ ነገር አለ፣ ህብለ ሰረሰብ የሚባል ነገር በጣም ነክቷልና ምንድን የተፈለገው? ሙስሊሞቹ እንኳን ምናልባት እዚህ ውስጥ እንግዲህ ቅኔዎች አሉና እነዚህ ቅኔዎች ለመናገር ፈልጎ ከሆነ አላውቅም። አንዳንድ የሚነሱ ነገሮች አሉ። እነሱ ጽዮን ምናምን የሚለው ላይ እመቤታችን መስላቸው በዛ ተናደው ነው እንዳልን ተባለ። ሙስሊሞቹ ከድሮ ጀምሮ እነዚህ በተለይ ሙስሊም ሳይሆን ሙስሊም በአጠቃላይ ሳይሆን የዋሃቢያ እስላም የሚባለው እንኳን የቴዲ አፍሮን የነሱን ይሄ ነሺዳ ነው አንጋሎ ድቤ የሚመቱበትን እሱን ላይ ይቃወማሉ። ትክክል አይደለም ነው የሚሉት እና የእስላም ተሐድሶ ማለት ነው ዋሃቢያ ማለት እና እነሱም የሚሉት ቴዲ አፍሮ ከድሮ ጀምሮ በዘፈኑ ውስጥ እኛን አላካተተንም። አንዋር መስጊድን ያኔ ሼመንደፈር ላይ ትንሽ አንድ ቦታ ከራጉኤል ጋር ጣል ከማድረጉ በስተቀር በአጠቃላይ ምልኤላዊ ዘመን አቦጊዳ ምናምን ብለዋል። አቦጊዳ ሲል ደግሞ አሌፍ ባ ብሎ አረብኛ መቅራት አለበት ነው የሚሉት እነሱ።